እሺ ተመልካቾች እንዴት ናችሁ? ዛሬ ከሰዎች ከተወሰደ ዳታ ስለ ዋጋ ንረት እናወራለን እና ለ24 ሰዓት የሚቆይ የኢትዮጵያ ኢኮኖሚ ቪው ቴሌግራም ላይ ከ30 ሺህ ሰዎች በላይ ያሉበት ቴሌግራም ላይ ለ24 ሰዓት የሚሆን አንድ ጥያቄ አቅርቤ ነበር። እሱ ምንድን ነው? የኢትዮጵያ የዋጋ ንረት በሴንትራል ስታቲክስ መረጃ መሰረት 9.7 ከመቶ ደርሷል ይላል እና ይህን ቁጥር ታምኑበታላችሁ ወይስ አታምኑበት የሚል ግልጽ ጥያቄ ነው። በእርግጥ ሁሉም ሰው ከኢኮኖሚክስ አንጻር፣ ከልኬት አንጻር፣ ከትንታኔ አንጻር ከግምት ከቶ መልስ ይመልሳል በሚል አይደለም፣ ግን ፐርሴፕሽኑን ለማወቅ እንዴት ነው ሰው የሚያምነው የሚለውን ለማወቅ ነው ጥያቄው የቀረበው እና 856 ሰዎች አስተያየት ሰጥተዋል። ከዛው 83%ዎቹ ሰዎች አይ እኛ 9.7% የሚለውን የመንግስት ቁጥር አናምነውም የዋጋ ንረት የሚል ነው እና ከፖሊሲና ከኢኮኖሚክስ አንጻር በጣም አመኔታና ይሄ ፐርሴፕሽን የሚባለው አመለካከት በጣም ጥልቅ ጉዳይ ነው። ስለዚህ ዛሬ ቀላል የሚመስል ግን ጠንካራ ሀሳብ እናነሳለን ማለት ነው እና በመጨረሻም የኔን ሀሳብ ነግራችኋለሁ። ይሄ ቁጥር ምን ይነግረናል? መጨረሻ ላይ የኔን ሀሳብ ነግራችኋለሁ። እውነታው ምን እንደሆነ ኢኮኖሚክስ እንደተማረ ሰው ያለኝን ሀሳብ ነግራችኋለሁ። ደግሞ መንግስት ምን ማድረግ እንዳለበትም አቀርብላችኋለሁ። ኢንተረስቲንግ እንደሚሆን አስባለሁ። እኔ እንግዲህ ይሄ የተለመደ ነው፣ ብዙ ሀገራቶች ላይ የተለመደ ነው። ሰዎች ዋጋ ንረት ብሎ መንግስት የሚያወጣውን ዋጋ ንረት 2-3 እጥፍ እንደሆነ ነው ሰዎች የሚያስቡት። 2% ሲባል 6% ብለው ነው የሚያምኑት። 10% ቢባል 30% ብለው ነው የሚያምኑት። ስለዚህ የተለመደ መሆኑን ማመን ያስፈልጋል። ኢትዮጵያ ውስጥም አንዳንድ ሰዎች ቁጥር ሲያስቀምጡ ያለው 9.7 ምንድን ነው የየት ሀገር ነው ከዚህ በላይ ይሆናል ምናምን የሚል ግን ይሄ ቁጥር ምን ይነግረናል መስላችሁ? አንደኛው አንድ አራት ጉዳዮች ይነግረናል። አንደኛው የእምነት ክፍተት መኖሩን የትረስት ጋፕ መኖሩን በደንብ ነው የሚያሳየው። መንግስትም ይህን ቁጥር ወስዶ ቢጠቀምበት ጥሩ ነው። ምክንያቱም ዋጋ ንረት ቁጥር ብቻ አይደለም፣ መርሳት የሌለባችሁም የእምነት ጉዳይ ነው። የክሬዲቢሊቲ አሴት የሚባለው የዋጋ ንረት እና ብዙ ሰዎች ለምሳሌ 83% ሰው መንግስት በሚያወጣው የዋጋ ንረት ቁጥር አላመነም ማለት የኢኮኖሚ ዳታና ሰዎች የሚኖሩት እውነት መካከል ክፍተት አለ ማለት ይሄን ነው የሚናገረው። እንደውም አንዳንዴ በማክሮ ኢኮኖሚ አስተሳሰብ ማስተዳደር ስርዓት ውስጥ የህዝብ አመኔታ እና አመለካከት ፐርሴፕሽን የሚባለው ጉዳይ ከትክክለኛ ዳታ በላይ ኃይለኛ ሊሆን ይችላል። ሰው ምን ይላል ምን ሊል ይችላል የሚለው ሀሳብ። ስለዚህ የእምነት ክፍተት መኖሩን በደንብ ነው የሚያሳየው። ይሄ ሁለተኛው ሰዎች ከሚኖሩት እውነታ ጋር አንድ ያልተጣጣመ ጉዳይ መኖሩንም በደንብ ነው የሚያሳየው። ምክንያቱም ብዙ ሰዎች ዋጋ ንረትን የሚለኩት በወጫቸው ነው፣ ዕለታዊ ወጫቸው ነው። አምና እንደዚህ ነው የገዛው፣ ዘንድሮ እንደዚህ እየገዛው ነው ያሉት፣ ከጠቅላላ ወጪ እንደዚህ ወስዶብኛል ነው የሚሉት እንጂ ስታቲካል የሆነ ሸመታዎችን አይደለም ሰዎች የሚለኩት። ለምሳሌ ዋጋ ንረት እናንተ 9.7 ምናምን ይበል መንግስት 4.2 ይበል፣ ሰው የሚመለከተው ግን ወርዶ ነው። የጤፉን ዋጋ ያህል፣ የዘይቱን ዋጋ ያህል፣ የምግቡን ዋጋ ያህል፣ የቤት ኪራዩን ዋጋ ያህል፣ የትራንስፖርት እንኳን ዛሬ እንኳን 10 ብር የነበረ ትራንስፖርት ወደ 15 ብር ከፍ ያለበትም አይቻልም። ይሄ ማለት ኦልሞስት ከ30% በላይ እድገት ማለት ነው። ከውጭ የሚገቡ ምርቶችን በምንዛሬ ምክንያት በጣም ሲጨምሩ ተመልክቷል ሰው። ስለዚህ በጣም ጨምሮበታል ማለት ነው። ቁጥር ብታስቀምጡም ሰው ከእውነታ ጋር ነው የሚያጣጥመው ጉዳዩን። ምክንያቱም ሰዎች የአሁኑን ዋጋ የዛሬ 2 ዓመት የዛሬ 3 ዓመት ከሚገዙት ጋር ነው የሚያነጻጽሩት። ስለዚህ በጣም ጨምሯል ማለት ነው። ስለዚህ አለማመን አብሮ እየጨመረ ይመጣል። ይሄ ዕቃ የዛሬ 2 ዓመት ወይ ደግሞ የሚያስታውሱት የዛሬ 2 ዓመት 10 ብር የገዙት ዕቃ ዛሬ ላይ 20 ብር ቢባሉ እነሱ የሚያስታውሱት የዛሬ 2 ዓመት እኮ 10 ብር ሲገዙት ነው። ስለዚህ ሰው ከሚኖረው እውነታ ጋር እያነጻጸረ መሆኑን ነው እኔ የምረዳው፣ እሱን ነው። ሶስተኛ ይሄ ቁጥር የሚነግረን ልኬቱና ይሄ ሜዥር የሚደረግበትና እኛ ደግሞ ኤክስፔሪንስ የምናደርገው በየቀኑ ያለው የመንግስት ዋጋ የሚሰላው ኮንሱመር ፕራይስ ኢንዴክስ የሚባል ነገር አለ። የእያንዳንዱ ዋጋ በትልልቅ ገበያዎች ላይ የብዙ ቁሳቁሶች ዋጋ 150 እቃዎች ከዛ በላይ የሆኑ ዋጋዎች ተሰብስበው ነው እና ይህን ደግሞ የሚወስኑ 3 መሰረታዊ ምክንያቶች አሉ። ይሄ ፐርሴፕሽንን የሚወስኑ ማለት ነው። አንደኛው ጊዜ ጉዳይ። ሰው ቁጥሮቹን አሁን መቀነሱን ቢያይም ለምሳሌ 15 ከመቶ እኮ የነበረው የዋጋ ንረት 10 ከመቶ ቀነሰ ደረሰ ምናምን ብትሉት እሱ የሚያነጻጽረው የሆነ ጊዜ ከፍ ብሎ ከነበረው አንጻር ነው የሚያው። ከባለፈው በትልቁ ጨምሮበታል ሰው። ስለዚህ አሁናዊ ዋጋ ንረት ቢቀረበለትም ግን ሰው የጨመረበትን ነው የሚያው። ጊዜ መሰረታዊ ምክንያት ነው ማለት ነው።
የሸመታ መለያየት። የመንግስት የዋጋ ንረት የሚለካው አማካይ የሚባለውን ህዝብ ነው። ለምሳሌ 150 ቁሶች 200 ቁሶች ናቸው የሚወሰዱት እና የእነሱ አቬሬጅ ነው የሚወሰደው። የየራሳቸው ክብደት አላቸው የሚወሰዱ ቁሶች። ለምሳሌ ጤፍ ከከሰል እኩል ክብደት ሊኖሩ አይችልም። ጤፍ ኢቭን ከስንዴ እኩል ክብደት ላይኖረውም ይችላል። የቤት ኪራይ ከሌሎች እኩል ክብደት ላይኖረው ይችላል። እና አማካዩን ነው የሚወስዱት። በቃ አማካይ ቤተሰብ አማካይ ሰው ተብሎ ነው የሚወሰደው። ግን ብዙ ሰዎች ትልቁ ወጫቸው ያለው የተወሰኑት ላይ ነው። ለምሳሌ ምግብ ላይ ነው፣ የቤት ኪራይ ላይ ነው። እነዚህ ደግሞ ሰውየው ላይ እጥፍ ጨምሮበት ሊሆን ይችላል። ስለዚህ የሸመታ መለያየት አለ። እነሱ መንግስት ለአማካይ ቁጥር ያወራል፣ ሰዎች ግን ስለየቤታቸው ያወራሉ ማለት ነው። ደግሞ የምንዛሬ ጫናም አለበት እዚህ ልኬት ላይ። ለምሳሌ ብር ሲዳከም ከውጭ የሚገቡ ቁሳቁሶች የራሳቸውን እጥፍ ያደርጋሉ። ምክንያቱም ኦልሞስት ከእጥፍ በላይ ስለሆነ ብር ራሱን ያዳከመው ማለት ነው። ስለዚህ ይሄ ደግሞ ቶሎ ገበያ ውስጥ ይታያል። ለምሳሌ 1 ሚሊዮን የነበረ መኪና 2 ሚሊዮን ገባ የሚለውን ነው ሰው የሚሰማው። እንደዚህ የነበረ ከውጭ የሚገባ ዕቃ እንደዚህ ሆነ፣ የምግብ ዘይት እኮ እንደዚህ ነበር እንደዚህ ሆነ ነው የሚለውን የሚመለከተው። ስለዚህ ገበያ ውስጥ ቶሎ ይታያል። ሰዎች እሱን እያዩ እየተመለከቱ ልኬት ውስጥ እንደሚንቀሳቀሱ ነው ይሄ ቁጥር የሚናገረው። አራተኛው ሪያሊቲው እውነታው ማለት ነው። ምክንያቱም 9.7 ከመቶ ዋጋ እንደደረሰ የሚለው ልክ ስለመሆኑና ስላለመሆኑ ብቻ አይደለም መታየት ያለብን፣ ከሰዎች አመለካከትና እምነት ጋር ይጣጣማሉ ነው። ሰው ካላመነበት በኋላ ላይ እንደ ግፊት ሊቆጠር ይችላል። ስለዚህ ተአማኒነት ከፖሊሲ በላይ ዋጋ አለው። በቃ እያደገ ነው ካለ ሰው የሚወስነው ውሳኔ እያደገ ነው በሚለው አስተሳሰብ ውስጥ ሊሆን ይችላል። ምክንያቱም ህዝቡ ቁጥሩን ባላመነ ቁጥር የፖሊሲ ግንኙነትን ሊጎዳ ይችላል። በቃ የስታቲክስ ቁጥርና የቤተሰቦች እውነታ ለፖሊሲ አውጮች ይጠቅማል፣ ለኢኮኖሚስቶች ይጠቅማል፣ ለመንግስት ይጠቅማል፣ ለመንግስት ተቋማቶች ይጠቅማል። በጣም አስፈላጊ ነው። ይሄን በደንብ መረዳት ያስፈልጋል። ይሄ ቁጥር የሚናገረው ይሄን ነው። ሪያሊቲ እናውራ ከተባለ የአንተ አመለካከት ምንድን ነው ካላችሁኝ፣ ቁጥሩ ቴክኒካል ትክክል እንደሆነ ይሰማኛል። እኔ ቴክኒካል ነው የምለው፣ ግን የሰዎችን የገበያ ሁኔታ ሊወክል አይወክልም ብዬ አምናለሁ። ግን ቴክኒካል ቁጥሩ ላይ ችግር አለ ብዬ አላምንም። እኔ የማክሮ ኢኮኖሚ የኮንሱመር ፕራይስ ኢንዴክስ የሚለካው 150 200 ቁሳቁሶች ዋጋ በድፍን ኢትዮጵያ ይሰበስባል። ትልልቅ ከሚባሉ ገበያዎች ላይ ሁሉም ተሰብስቦ አማካይ ዋጋ ብቻ አይደለም የሚመጣው። እያንዳንዱ ቁስ ለእያንዳንዱ ቤተሰብ ያለው ክብደት ይታያል። ምግብ ምን ያህል ክብደት አለው? ምን ማለት ነው? አንድ ሰው በወር ደመወዙ 10 ሺህ ብር ከሆነ ከ10 ሺህ ብር ውስጥ ብዙውን የሚያወጣው ለየትኛው ነው? በተደጋጋሚ የሚጠቀመው የትኛውን ነው የሚለውን ከግምት ይከተል። ስለዚህ ብዙ ቁሶች አሉበት፣ ብዙ ገበያ ነው የሚዳሰሰው፣ ብዙ ዋጋዎች ናቸው የሚመጡት፣ የየራሳቸው ክብደት አንድ ላይ ይወሰዳሉ። ስለዚህ የስሌቱ ሁኔታ ቴክኒካል ነው እና ይሄ የሚሰበሰበው መረጃ በአግባቡ ከተሰበሰበ፣ ትክክለኛ ክብደት ከተሰጠ። ምክንያቱም አንዳንድ ቁሳቁሶች ከቤተሰብ ወጥተው ሊሆን ይችላል። ለምሳሌ የምግብ ቂቤ ቢባል ሰዎች ኑሮ ተወዶባቸው ቂቤ የሚባል ነገር ምግባቸው ላይ ጨምሩ ይችላሉ። ግን ቂቤ ስቲል ልኬት ውስጥ አለ። የቅንጦት የሚባሉ ነገሮች ሊኖሩ ይችላሉ። በቃ ቤተሰብ የቅንጦት አድርጎ ትቷቸዋል። በቃ እኔ ዕለታዊ ምግቤን ላገኝ እንጂ ምናምን ብሎ የተዋቸው ሊኖሩ ይችላሉ። ስቲል ስሌት ውስጥ ሊኖሩ ይችላሉ። ስለዚህ የሚሰበሰበው መረጃ በአግባቡ ከተሰበሰበ፣ ትክክለኛ ክብደት ከተሰጠ በወቅቱ ቁጥሩ ልክ ሊሆን ይችላል። በወቅቱ ማለት ነው። ለምሳሌ መጋቢት ከሆነ ለመጋቢት ልክ ሊሆን ይችላል። እኛ ግን መጋቢት ላይ ያለውን ቁጥር ከምን ጋር ነው የምናነጻጽረው? ጥርና ህዳር ከነበረ ዋጋ ጋር በራሳችን እናነጻጽራለን። እንደዛ እኔ የስሌቱ ሁኔታ ከተቋሙ ጋር ካለው ሁኔታ ቴክኒካሊ ትክክል የመሆን ባህሪ አለው ብዬ አስባለሁ። ደግሞ የቤተሰቦችም እውነትም መገንዘብ በደንብ ያስፈልጋል። ምክንያቱም ሰዎች የሚለኩት ካስፔዛው እንጂ እንደ ሀገር እንደ ናሽናል እንዴት ይለካሉ? ለምሳሌ ቤት ኪራይና ምግብ ከሌሎች በላይ በጣም ውድ ነው ለሰዎች። ምን የሚባል ነገር አለ መሰለህ? ፐርሲቭድ የሚባል ዋጋ ንረት አለ። ምን ማለት ነው? አንዳንዱ ሰው በየቤተሰባቸው ያለው የዋጋ ንረት ይለያያል። 10 ሺህ ብር የነበረው ሰው የሚገዛው ቁሳቁስ የሆነ ጊዜ ላይ ይገዛበት ከነበረው ዋጋው በጣም ጨምሮ ሊሆን ይችላል። እዛ ቤት ውስጥ ዋጋ ንረት 30 እና 40% ደርሶ ሊሆን ይችላል። ከገቢያቸው አንጻር ፕሮፖርሽናል ሲታይ። አገር አቀፉ ደግሞ ኮንሱመር ፕራይስ ኢንዴክስ ደግሞ ሲለካ ሜዠርድ ኢንፍሌሽን የሚባለው ማለት እሱ ደግሞ 9.7 ሊሆን ይችላል። ሁሉንም ቤተሰብ ይወክላል ማለት አይደለም። ለምሳሌ የ10 ብር ባስ 5 ብር ቢጨምር ለሆኑ ሰዎች የሚያጎብጥ ነው። ለሆኑ ሰዎች ግን 5 ብር ምን አላት የሚሉ ሰዎች ሊሆኑ ይችላሉ። ስለዚህ ፐርሲቭድ የሚባለው ዋጋ ንረትና ሜዠርድ ያለው ዋጋ ንረት መካከል ልዩነት አለ ማለት ነው። እኔ ሁለተኛው ሪዝን እሱ እንደሆነ አምናለሁ።
የኔ አመለካከት እንደዛ ነው። ሶስተኛው ደግሞ ስትራክቸራል ምክንያትም አለ በኢትዮጵያ ውስጥ አሁን ሉክ የገንዘብ የመግዛት አቅም ተዳክሟል። ስለዚህ ከውጭ የሚገቡ ቁሶችን ዋጋ ጨምሮታል። ምንም ክርክር አያስፈልገውም። ለቤተሰቦች ምግብ በጣም ትልቁ ክብደት የሚሰጠው ነው። ትልቁ ወጪ የቤተሰቦች ምግብ ነው። የምግብ ዘይት ነው፣ ጤፍ ነው፣ ስንዴ ነው፣ ሌሎቹ ናቸው ዋና ዋና የሚባሉት። የእነዚህ ዋጋ በጣም በከፍተኛ ሁኔታ ጨምሯል። ትልቅ ክብደት አለዋ። ፕሮፖርሽናል ሰው የሚያየው እሱን ኪራይንም ጨምራችሁ ፕሮፖርሽናሊ በጣም ጨምሯል። የሴንትራል ስታቲክስ መረጃዎች ላይ ማያለው ትራንስፖርት እንዲጨምሯል፣ ምግብ እንደዚህ ጨምሯል ምናምን የሚባሉ በዝርዝር የሚቀርቡ ጉዳዮች አሉ። ስለዚህ ምግብ የቤተሰብ ትልቁ ክብደት ነው፣ ትልቁ ወጪ ነው። ስለዚህ ሰዎች እንደዚህ ቢሰማቸው የሚገርም አይደለም። ሰዎች ካለፈ የዋጋ ንረት ጋር አመለካከታቸው ተጽዕኖ እንደሚፈጠርበትም መረዳት በደንብ ይገባል። ደግሞ ኢትዮጵያ ውስጥ ያለው የገበያ ሁኔታ በፍጥነት በቃ የሚለዋወጥ ነው እና ተገማች አይደለም። የሆነ ጊዜ ለ10 ብር የገዛችሁት ዕቃ የሆነ ጊዜ 30 ብር ነው። የሆነ ጊዜ 30 ብር ገዛሁት ብላችሁ ስትሄዱ 9 ብር ሆኖ ልታገኙ ትችላላችሁ። የሚገመት ምናምን ያልሆነ ያሉ ምንም ባልተፈጠረበት ውስጥ ስፔኩሌሽን ያለበት ነው። የሆነ ጊዜ ዋጋ ተለዋውጦ የሚቀርብበት ነው። ለዚህ ነው እኔ 83% ሰው በመንግስት የዋጋ ንረት አላምንም ቢለኝ ምንም ሰርፕራይዝ አልሆንኩም፣ አልተገረምኩም። በዚህ እንዳውም የጠበቅኩት ብዙ ቁጥር ነው። ከ95 በላይ ከ83 በላይ ነው የጠበቅኩት። ግን የተአማኒነት ክፍተት መኖሩን ይናገራል። ይህ ጉዳይ ኦፊሻል ያለው የማክሮ ኢኮኖሚ ዳታና ገበያ ውስጥ ሰዎች ኤክስፒሪየንስ እያደረጉ ያሉት ጉዳይ ይለያያል። ስለዚህ ከፖሊሲ በላይ መንግስት ማሰብ ያለበት ምንድን ነው? ኮሚኒኬሽንና ተአማኒነትን መገንባት በደንብ ያስፈልገዋል። እንዴት ካላችሁኝ አንድ 5 ሀሳቦች አሉ እዚህ ውስጥ እኔ ማስባቸው። አንደኛው የቁጥሩን ተአማኒነት ማረጋገጥ አለበት። በቃ ግልጽ የሆኑ ዝርዝር መረጃዎች መውጣት አለባቸው። በክልል ሳይቀር መውጣት አለበት። እንደዛ እንደሚያሰሉ እረዳለሁ። አዲስ አበባ እንዴት ሆነ? ጋምቤላ እንዴት ሆነ? በየክልሉ እንዴት ሆነ? ዋጋ ንረት ዋና ዋና የሚባሉ የቤተሰብ ቁሶች እንዴት ሆኑ? ዘርዘር ተደርጎ እንደዛ እንደሚጠቀስ ያለው ግን እንዴት ሆነ? ጤፍ እንዴት ሆነ? የምግብ ዘይት በሚቻለው ልክ ሰዎች ተአማኒ መሆን ካለባቸው ዳታ እንደሱ እንዲሆን ማድረግ በጣም አስፈልጋል። እሱ ብቻ ሳይሆን ያው በመንግስት ነው የሚለካው የዋጋ ንረት፣ በግለሰብ ደረጃ የሚለካ አይደለም። ግን አንዳንድ ተቋማቶች፣ የግል ተቋማቶች፣ ኢንዲፔንደንት ተቋማቶች፣ ዩኒቨርሲቲዎች ሊሆኑ ይችላሉ ሜትሮሎጂውን ቼክ እንዲያደርጉ ማድረግም በጣም ያስፈልጋል። እንዴት ነው ሴንትራል ስታቲክስ እየለካ ያለው የሚለው ሜይ ቢ አዲስ አበባ ዩኒቨርሲቲ ቼክ ሊያደርግ ይችላል። ሜጀርመንቱን ሊደረግ ሊገባ ይችላል። በቃ ስለዚህ የቁጥሩን ተአማኒነት ማረጋገጥ፣ ምክንያቱም ውድ ነው እያለ ሰው ባሰበ ቁጥር፣ ዋጋ ንረት አለ ብሎ ባሰበ ቁጥር ውሳኔዎቹ ላይ ተጽዕኖ ይፈጥራል። ሁለተኛው አብዛኛው ዋጋ ንረት ሰዎችም ሪፈር የሚያደርጉት ምግብ ነው። የምግብ ዋጋ መረጋጋት ላይ መንግስት ማተኮር አለበት። የግብርና ምርቶችን ማሳደግ ከሆነ እሱ ላይ በጣም ትኩረት ማድረግ አለበት። ኢምፖርት ማድረግም ከሆነ የማጓጓዝ ተጽዕኖዎች አነስተኛ እንዲሆን ማድረግ አለበት። ኢቭን ሀገር ውስጥም ከምርት ወደ ግለሰቦች የሚመጣበት ወደ ገበያ የሚመጣበት ሁኔታ በጣም ማመቻቸት ያስፈልጋል። ምግብ ላይ በተለይ የግብር የታሪፍ ጉዳይ በደንብ ማሰብ ያስፈልጋል። ነፃ መደረግ ያለባቸውን ነፃ ማድረግ፣ መቀነስ ያለበት በሙሉ መቀነስ፣ ኢምፖርት የሚደረጉትን በሙሉ ጫናቸው እንዲቀንስ ማድረግ ያስፈልጋል መንግስት። ሶስተኛው የምንዛሪ ሁኔታ ማረጋጋጥ። በተለይ ኢምፖርትድ ኢንፍሌሽን በደንብ ነው የሚታየው። ብር ሲዳከም የመጀመሪያ የታየው ከውጭ የሚገቡ ቁሶች ውድ ነው የሆኑት። ስለዚህ የውጭ ምንዛሪ አቅሙን ማሳደግ አለ። ቀላል ነው እያልኩ አይደለም፣ ግን መሰረታዊ ነጥቦቹ እነሱ ናቸው። አራተኛው መረጃን በአግባቡ ማቅረብ። ዋጋና ዋጋ ንረትን ሰዎች እያመሳስሉ እየሄዱ ነው። ለምሳሌ ዛሬ ሽንኩርትን 40 ብር ገዝተው የሚቀጥሉ ላይ 60 ብር ቢያገኙ 20 ብሩ ዋጋ ንረት እንደሆነ ነው የሚሰማቸው። ግን ያ ዋጋ ጨመረ ነው እንጂ ዋጋ ንረት አለ። ዋጋ ንረት ማለት በጣም በብዙ ጊዜያቶች ውስጥ ኮንቲኒየስሊ በተከታታይ እየጨመረ ያለው ዋጋ ድምር ስሌት ነው። ስለዚህ እሱን ለይቶ ማስረዳት ማብራራት እኔ በደንብ እንደሚገባ ነው ብሎ ቁጥር ነው የሚወረወረው። የታማነት ይሹ ስላለ። አምስተኛው የህዝቡንም የመግዛት አቅም ማሻሻል በደንብ ያስፈልጋል። አንድ ዕቃ ቅድም በምነግራችሁ ምሳሌ አንድ የ10 ብር የትራንስፖርት ታሪፍ 5 ብር ጭማሪ ቢደረግበት ለሁሉም ሰዎች ጫና ላይሆን ይችላል። ትንሽ ገቢ ለሚያገኝ ሰው ግን 5 ብር ተጨመረ ማለት ወገቡን ሊያጎብጠው ይችላል። ስለዚህ የዛን ሰው የመግዛት አቅም የመሸመት አቅም ማሳደግ በድጎማ ሊሆን ይችላል። ደሞዝ ከሆነ በደሞዝ ኢሹ ሊሆን ይችላል። የሴፍቲኔት የድጋፍ አገልግሎት ከሆነ በነዛ አገልግሎቶች ላይ የሰዎች የመግዛት አቅም እንዲያድግ ማድረግ በደንብ ነው የሚያስፈልገው። ስለዚህ የመንግስት የቤት ስራ መሆን ያለበት ኢኮኖሚካሊ ያለውን የዋጋ ንረት ለመቆጣጠር መሞከር አንድ ጉዳይ ነው። ግን የሰዎችን አመኔታም ደግሞ የማሻሻል ስራዎችን መስራት ደግሞ በደንብ ነው የሚያስፈልገው። ስለዚህ
ትልቅ ዳታ ነው። 856 ሰዎች በ24 ሰዓት ውስጥ የሰጡ ዳታ ነው እና የኢኮኖሚስት ጉዳይ ብቻ የሚወራበት ደግሞ ቻናል ነው። ስለዚህ ለኢኮኖሚስት ቅርበትም ያላቸው ሰዎች እዚህ ውስጥ እንዳሉ መገንዘብ በደንብ ያስፈልጋል። የዚህን ቁጥር ካቀረብኩላችሁ በኋላ መልሱን የተወሰነ ሀሳብ ለእናንተ መስጠት ስለሚያስፈልግ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።